እንደምናላችሁ ብርሃንና መስቲነ ካፌ ፒቲ በጣም አድርገን አመሰግናለን። ዛሬም ጆይ ስላደረጋችሁ በጣም ደስ ብሎናል። በጣም ደስ ይለኛል እናንተ ማየት ልነግራችሁ ከምችለው በላይ። ፋርማሲ ስኩል እያለሁ የሚገርማችሁ ነገር ጠዋት ተነስቼ ነበረ ትምህርት ቤት የሚለው 45 ደቂቃ እነዳለሁ እና አንድ የምሰማው ሾው ነበር፣ የሬዲዮ ሾው። ሁል ጊዜ ገብቼ ልክ የሚሄድበት ሰዓት ሁል ጊዜ አንድ አይነት ስለሆነ ልክ መኪናዬን ሳስነሳ ዋው ዩ ጋይስ ዩ ሉክ ቬሪ ጉድ ይላል ሆስቱ፣ ያው ለሚያዳምጠው እና ሁል ጊዜ እሱ አስታውሶኝ ነው መልኬን ጸጉሬን ማስተካከለው በመስታወት እና እናንተም እንደዚህ ዳንክሮ ይባላል ባይዘው ያለው ነው። እዚህ ሜሪላንድ ያላችሁ ታውቁት ይሆናል። እንደ ዳንክሮ እኔ ደስ ይለኛል ሳያችሁ። በቃ ሁላችሁ ማምራችሁ ቁጭት ብላችሁ ነው የምትታዩኝ። ባይዘው ጸጉሬን ቆርጫለሁ። ድንገት ለማታውቁን ስም የመስከረም ታደሰ ክፈተው ይባላል። የማታዩት ደግሞ ካሜራ ጀርባ ያለው በጣም ወደው ማከብረው ባለቤቴ ብርሃን መስቀል ጠንክር ባንኮ ይባላል። በጣም ደስ እያለን ወደ እናንተ የምንመጣው፣ እናንተም ከዛ ሁሉ መስኮቴን አድርጋችሁ ስለመጣችሁ እናመሰግናለን ወገኖቼ። ጊዜ ሳላጠፋ ቶሎ ሄዳለሁ። ካውንስሊንግ እሰራለሁ። ካውንስሊንግ ለምትፈልጉ 2403938249 ቴክስት ብታደርጉ እንመልሳለን። ካውንስሊንግ እንፈልጋለን የምትሉ ለሁሉ ሰው የምንልከውን ሪፕላይ እንዴት አፖይንትመንት እንደምትይዙ ክፍያው እንዴት እንደምትከፍሉ የሚነግር ለሁሉ ሰው አንድ አይነት የሆነ የተለያየ ነገር አንልክም ለሰውና እንልካለን። ግን ደጋግሜ እንደተናገርኩት ይሄ ስልክ ቴክስት ብቻ የሚቀበል ስለሆነ ስልክ አይቀበልም፣ አትደውሉ ማለት ነው። እሺ ወገኖቼ፣ ያለፈው ጊዜ የሐዋርያት ስራን ምዕራፍ 9 በጣም ቆንጆ የሆነው ምዕራፍ አንብበን ጨርሰናል። ዛሬ ደግሞ ከእናንተ ጋር የሐዋርያት ስራ ምዕራፍ 10 ከቁጥር 1 እስከ ቁጥር 23 መጀመሪያው ብቻ እናነባለን ወገኖቼ። ይሄ የእግዚአብሔር ቃል ነው፣ ለዘላለም የሚኖር እኛን ሊያድነን የተሰጠን ብቸኛ በምድር ላይ ያለ ዘላለማዊ ህይወት ያለው የሚሰራ እኛንም እኮ ወገኖቼ ክርስቲያን እኮ ማለት በእግዚአብሔር እውነት ልክ አንደኛ ጴጥሮስ ላይ እንደተጻፈው በእግዚአብሔር እውነት ወደ ልጁ መንግስት የተወለድንበት እኮ ነው እግዚአብሔር ቃል አይደል? ስለዚህ የተወለድንበትን ደግሞ እየበላን ካልኖረን መወለዳችን ጥያቄ ላይ ይወድቃል አይመስላችሁም? መወለዳችን የተወለድንበትን እሱን ነው የምንፈልገውና ወገኖቼ ይሄ እግዚአብሔር ቃል ነው። በቂሳሪያ የኢጣሊያ ክፍለ ጦር በሚባለው ሰራዊት ውስጥ የመቶ አለቃ የሆነ ቆርኔሌዎስ የተባለ አንድ ሰው ነበር። እርሱም ከመላው ቤተሰቡ ጋር በመንፈሳዊ ነገር የተጋና እግዚአብሔርን የሚፈራ ለሰዎች እጅግ ምጽዋት የሚሰጥ አዘውትሮ ወደ እግዚአብሔር የሚጸልይ ነበር። አንድ ቀን ከቀኑ 9 ሰዓት ገደማ የእግዚአብሔር መልአክ በራእይ ወደ እርሱ መጥቶ ቆርኔሌዎስ ሆይ ሲለው በግልጽ አየ። ቆርኔሌዎስም በድንጋጤ ትኩር ብሎ እያየው ጌታ ሆይ ምንድነው አለው። መልአኩም እንዲህ አለው፣ ጸሎትህና ምጽዋትህ ለመታሰቢያነት ወደ እግዚአብሔር ፊት አድርጓል። አሁንም ሰዎች ወደ ኢዮጴ ልከህ ጴጥሮስ የተባለውን ስምዖንን አስመጣው። እርሱም በባህሩ አጠገብ ባለው በቁርበት ፋቂው በስምዖን ቤት በእንግድነት አርፏል። ቆርኔሌዎስም ያነጋገረው መልአክን ተለይቶ ከሄደ በኋላ ከአገልጋዮቹ 2 እንዲሁም በመንፈሳዊ ነገር የተጋና ለእርሱ ታማኝ የሆነን አንዱን ወታደር አስጠራ። የሆነውንም ነገር ሁሉ ከነገራቸው በኋላ ወደ ኢዮጴ ላካቸው። የተላኩትም ሰዎች በማግስቱም ወደ ከተማይቱ እንደተቃረቡ ጴጥሮስ እኩለ ገደማ ሲሆን ለመጸለይ ወደ ሰገነት ወጣ። በዚያም ጊዜ ስለተራበ የሚበላ ነገር ፈለገ። ምግብ እየተዘጋጀ ሳለም አሸለበውና በተመስጦ ውስጥ ሆኖ ሰማይ ተከፍቶ አንድ ትልቅ ጨርቅ የሚመስል ነገር በ4 ማዕዘን ተይዞ ወደ ምድር ሲወርድ አየ። በጨርቁም ላይ 4 እግር ያላቸው የተለያዩ እንስሳት፣ በምድር የሚሳቡ ፍጥረታትና በአየር የሚበሩ አዋፋት ነበሩበት። በዚህ ጊዜ
ጴጥሮስ ሆይ ተነሳ፣ እነዚህን አርደህ ብላ የሚል ድምፅ ወደ እርሱ መጣ። ጴጥሮስ ግን ጌታ ሆይ ይህም አይሆንም፣ እኔ ያልተቀደሰ ወይም እርኩስ ነገር ፈጽሞ በልቼ አላውቅምና አለ። ያም ድምፅ እንደገና ለሁለተኛ ጊዜ ወደ እርሱ መጥቶ እግዚአብሔር ንጹሕ ያደረገውን አንተ እንደ እርኩስ አትቁጠረው አለው። ይህም 3 ጊዜ ተደጋገመ። ጨርቁም ወዲያውኑ ወደ ሰማይ ተወሰደ። ጴጥሮስም ስላየው ራእይ ትርጉም እጅግ ተጨንቆ በማሰላሰል ላይ ሳለ ቆርኔሌዎስ የላካቸው ሰዎች የስምዖንን ቤት ፈልገው ካገኙ በኋላ መጥተው በሩ ላይ ቆሙ። ድምፃቸውንም ከፍ አድርገው ጴጥሮስ የተባለ ስምዖን እዚያ ይኖር እንደሆነ ጠየቁ። ጴጥሮስ የራእዩን ነገር በማሰላሰል ላይ ሳለ መንፈስ እንዲህ አለው፣ እነሆ 3 ሰዎች ይፈልጉሃል። ስለዚህ ተነስተህ ውረድ። የላኳቸውም እኔ ስለሆንኩ ሳትጠራጠር ከነርሱ ጋር ሂድ። ጴጥሮስም ወርዶ እነሆ የምትፈልጉኝ ሰው እኔ ነኝ፣ የመጣችሁበት ጉዳይ ምንድን ነው አላቸው። ሰዎቹ የመጣነው ቆርኔሌዎስ ከተባለው 100 አለቃ ዘንድ ነው። እሱም ጻድቅና እግዚአብሔርን የሚፈራ በአይሁድም ሕዝብ ሁሉ ዘንድ የተከበረ ሰው ነው። አንተን ወደ ቤቱ እንዲያስመጣህና የምትለውን እንዲሰማ ቅዱስ መልአክ ነግሮታል አሉት። ጴጥሮስም ሰዎችን ሊያስተናግዳቸው ወደ ቤት አገባቸው። የሚጣፍጥ ነው አይደል? የእግዚአብሔር ቃል። ክብር ለእግዚአብሔር ይሁን። አይኖ ትንሽ ተለቅ ያለ ፓሴጅ ነው፣ ግን ደግሞ እንደተለመደው 1-2 ነገር አሳይቻችሁ ይሄዳለሁ። እናንተ እንደምታጠኑ ተስፋ አደርግባችኋለሁ። በተለይ እናንተ ወጣቶች ይሄ ባል ሚስት ዕቃ ምናምን ድስት ምናምን የሌላችሁ እናንተን አደራ አላቸዋለሁ። በዚህ በእናንተ ጊዜ የተጠራቀመ እግዚአብሔር ቃል ልነግራችሁ አልችልም እንዴት ተመንዝሮ እንደሚጠቅም እና በዚህ ጊዜ እግዚአብሔርን ቃል በደንብ አጥኑ። ግን ያው እንዳነበብ ነው ቆርኔሌዎስ ወደ ጴጥሮስ እንዲመጣ የእግዚአብሔር መንፈስ እንደታየው ነው የምናየው። ግን እዚህ ጋር መሳት የሌለብን ያለፈው ምዕራፍ ስናነብ ምን ብለናል? ከቆዳ ፋቂው ብሎ ሲናገር ዝም ብለን ማለፍ አንችልም ተባባልን። ትዝ ይላችኋል። ምክንያቱም ቆዳ የሚፍቅ ከሞተ ጋር ዲል ስለሚያደርግ ማንም አይሁድ ከቆዳ ፋቂ ጋር ተጠጋግቶ አይቀመጥም። ገባችሁ? ወደ 70 ፊት ነው መራቅ ያለበት። አሁን ደግሞ እዚህ ጋር ለየት ያለ ነገር እናያለን። እዚህ ጋር የኢጣሊያ ክፍለ ጦር የ100 አለቃ ሲባል ይሄ ሰውዬ የሮማን ባለስልጣን ነው። 10 አለቃ ነው። ዝም ብሎ አይነት ነገር አይደለም። ኦኬ። በዛ ጊዜ ደግሞ የአይሁዶች አላደለ ከአይሁዶች ተለይቶ ከሮማን ጋር እንደው ምናምን ሽርጉድ የሚል አይሁድ አይወደድም በጣም በቃ ይሄ ነው አይ ዶንት ኖ ምን የሚባለው ብቻ በቃ እንትን ይባላል። ጥሩ አይደለም ይሄ ሰውዬ በቃ ለእኛ አያስብም፣ እኛን ክዶናል ይባላል። ገባቸው አይደለ? እና በጣም አይወደድም። ማናቸውም ደግሞ ከነሱ ጋር አይበሉም፣ አይጠጡም። ያው አሳማ ስጋ ይበላሉ ሮማኖች። ስለዚህ አይ ዶንት ኖ ይበሉ እንደሆነ አይ ቲንክ ይበላሉ። ያው አይሁዶች ግን አሳማ ብቻ አይደለም፣ በጣም ብዙ ሪስትሪክሽን ስላላቸው ከእንዲህ አይነት ሰው ጋር ህብረት አያደርጉ። ኦኬ። ስለዚህ ይሄ ሰው አህዛብ ከአይሁድ ማለት ሳይሆን አህዛብ ጋር የእግዚአብሔር መልአክ እንደመጣ እናያለን። ግን ደስ የሚለው እዚህ ጋር ሳናስተውል ማለፍ የሌለብን እዚህ ጋር ምን ይላል? ቁጥር 2 ላይ ከመላው ቤተሰቡ ጋር በመንፈሳዊ ነገር የተጋና እግዚአብሔርን የሚፈራ ለሰዎች እጅግ ምጽዋት የሚሰጥ አዘውትሮ ወደ እግዚአብሔር የሚጸልይ። ኦኬ። እነዚህ ነገሮች ምንድን ናቸው? እግዚአብሔርን የሚፈራ ለሰዎች ምጽዋት የሚሰጥ ብቻውን የማይበላ አዘውትሮ ወደ እግዚአብሔር የሚጸልይ አለ። ኦኬ። እነዚህ ነገሮች በጣም አሪፍ ስለሆኑ እግዚአብሔር በዚህ ነገሮቹ ተስቦ ነው ወደ እሱ የመጣው። እግዚአብሔር ጋር ደርሶ ይሄ ነገሩ ምጽዋትህ ይላል አዘውትሮ ወደ እግዚአብሔር ይጸልይ ነበር። ቆርኔሌዎስ ሆይ ሲል ሰማውና ምንድን ያለው? ቁጥር 4 ግማሽ ላይ ጸሎትና ምጽዋት ለመታሰቢያነት ወደ እግዚአብሔር ፊት አድርጓል። ከዛስ ስላረገ እግዚአብሔር ተስቦ ለአንተ በቃ መዳንህን ሊያበስርህ ነው አለው። ኖ ምጽዋት ስንሰጥ ብንኖር ወገኖቼ፣ ድሃ ሰብስበን ስንመግብ ብንኖር ኦኬ፣ መንግስተ ሰማያት መግቢያ አይደለም። እንዳትረሱ። የኛ መልካም ስራ
የመንግስተ ሰማያት መግቢያ ፓስፖርት አይደለም። ምክንያቱም ለምንድነው? ያው ብዙ ጊዜ ተነጋግረናል። ከአዳምና ከሔዋን ስለመጣን ኃጢአት የበከለንን ኦኬ። ስለዚህ እኛ ጋር ጽድቅ የለም። ጽድቃችን ሁሉ የመርገም ጨርቅ ነው። ይልቅስ ይሄ ሰውዬ ምን እንዳለው እናያለን። ሰዎች እንዲህ ሲያደርጉ በተለየ መንገድ እንዲህ መንፈሳዊ ሲሆኑ ምንድን ነው የሚያሳዩት? መንፈሳዊ ረሃብ እንዳላቸው ነው። ኦኬ አለቀ። መንፈሳዊ ረሃብተኞች እንደሆኑ ነው እንጂ ወደ እግዚአብሔር መቅረባቸው አያስታውቅም። ኦኬ አይናገርም። መዳናቸው እግዚአብሔር እንደተቀበላቸው በንስሐ አይናገርም። እሺ መሳት የለብንም። በተለይ በመልካም ስራ እግዚአብሔር በብዙ የባረካችሁ እነዚህ መንፈሳዊ ረሃብ ያላችሁ ሰዎች በጣም ብዙ ነገር ነው ማድረገው፣ ደሞዜን ተቀብዬ እኔ ለብቻዬ አይደለም እንደ ግማሹንም ለድሃ ነው የምሰጠው የምትሉ ሰዎች እግዚአብሔር ይባርካችሁ። ግን ይሄ የሚያሳየው የእናንተን የነፍሳችሁን መንፈሳዊ ረሃብተኝነት እንጂ እግዚአብሔርን ማወቅ አይደለም። ስለዚህ እግዚአብሔርን ለማወቅ ለመዳን ሰው መስማት ያለበት ነገር አለ አይደል? ስለዚህ ይህንን ሰው ቆርኔሌዎስን እንደዚህ ብዙ መልካም ነገር የሚያደርገውን መልአክ መጥቶ ጴጥሮስን አስጠራ አለው። ኦኬ ያደረከው ነገር ወደ መንግስተ ሰማያት ያስገባል። በጣም ቆንጆ ጥሩ ነው። ከዚህ በላይ መጨመር የለብህም አይደለም ያለው። ይልቅስ ጴጥሮስን አስጠራ። የሚገርም እኮ ነው። የሚገርም በእውነቴና አጋጣሚ ተጠቅሜ መናገር እፈልጋለሁ። እንደዚህ መልካም ስራ በመስካም ስራ እየሰራችሁ ደስ የሚላችሁ ሰዎች በዚህ ነገር የተባረካችሁ ብዙልን በእኛ ሶሳይቲ እግዚአብሔር ይመስገን። ግን እባካችሁን መዳን በዛ የለም። ኦኬ ለቤተ ክርስቲያን ብዙ ነገር እሰጣለሁ፣ ጥሩ ነው። እንዲህ አይነት ሰዎች እንፈልጋለን። የእግዚአብሔርን አገልግሎት የሚደግፍ ሰው እንፈልጋለን፣ ይብዙልን። ኦኬ ግን ሰጥተው ሲኦል እንዲገቡ አንፈልግም አይደል? ስለዚህ ጴጥሮስን አስጠራው ይላል። ኦኬ የሚቀጥለው ፓሴጅ ስናነብ እናያለን ጴጥሮስ የተጠራበት ዋናው ምክንያት። ስለዚህ ይህን ነገር አድርጋል፣ ግን ጴጥሮስ የሚባል ሰው ያስፈልጋል። ኦኬ እንደተባለ ጴጥሮስ ከመጣ በኋላ ያደረገውን እንትን እናያለን። ግን ከዛ አንድ ነገር ላሳያችሁ ደግሞ የምፈልገው ጴጥሮስ ይጾም ይጸልይ እንደነበረ፣ ከዛ ግን በጾሙ ላይ ረሃብ እንደያዘው፣ በዛ በረሃብ ውስጥ ግን ያው እንቅልፍ ሸለብ አደረገው እና ጌታ እንደተናገረው እናያለን። እና በጣም የሚገርም ነው። ጊዜ መውሰድ ስለማልፈልግ ነው እንጂ ጌታ ጴጥሮስ ተነሳና እነዚህን አርደህ ብላ ሲለው አስቡት። ጌታ ሆይ አንድን ሰው ወይም አንድን መልአክ አምላካችን ካልነው ጌታችን ካልነው ጌታችን ነው ወይ ጌታችን አይደለም? ገባችኋል? ጌታችን ከሆነ ደግሞ ጌታችን የሆነውን ነገር አድርግ የምንለው ዝም ብሎ ማድረግ ነው። ኦኬ ይሄ ሪሌሽንሽፕ ውስጥ ዲስከሽን ቆይ ላሳምን ምን ማድረግ ዝሙት እንዴት ኃጢአት እንደሆነ ላሳምን የሚባል ዲስከሽን አለ እንዴ? የለም። ኦኬ እና እዚህ ጋር ይገባኛል። ያው ጴጥሮስ በአይሁድነት በዛ ውስጥ ነው ያደገው። ኦኬ በዛ አስተምሮ ነው አይምሮ ሁሉ ሼፕ የተደረገው። እና በተለይ ይሄ ዳይት ሪስትሪክሽናቸው በጣም አስተውላችሁት እንደሆነ ብሉይ ኪዳን ላይ በጣም ጥብቅ ነው። ኦኬ ኮሸር ያልሆነ ነገር መብላት፣ እንስሳ እንትን የሚሳብ ምናምን አይበሉም። እና ተነስተ ብላ አለው። እዚህ ጋር ጴጥሮስም በቃ ይሄማ አይሆንም ደግሞ ጌታ ሆይ ብሎ እና ምን ሊያስተምረው ፈለገ? ያው ቅድም እንዳልኳችሁ ምዕራፍ 9 ላይ ምን ተምረዋል? ቆዳ ፋቂ ምናምን እያልክ ሰው አትሽሽ። የሰው ቅድስና ክርስቶስ ብቻ ነው ወገኖች። በቃ እኮ ሰው እኮ ለእግዚአብሔር የሚያቀርበው ምንም የለውም። ክርስቶስን ይዞ ብቻ እኮ ነው የሚቀርበው። በቃ ይሄ ክርስቶስ ያንተ ልጅ የሞተው ለኔ ነው፣ ለኔ ለበደል ለኃጢአቴ አዳኝ ክርስቶስ ብቻ ነው። ከክርስቶስ ሌላ የሚያድነን በእግዚአብሔር ፊት የሚያቀርበን የለም ወገኖች፣ እንዳትረሱ። ስለዚህ እዚህ ጋር ነው አልበላም ማለት እና እዚህ ያንንም ሰውዬ እንዲቀርበው ክርስቶስ እንደሆነ ቅድስናው አሳየና እዚህ ጋር ደግሞ እግዚአብሔር የቀደሰውን እግዚአብሔር መልካም ያለውን ነገር እርኩስ ማድረግ እንደማይችል መሸሽ ያለበት ኃጢአትን እንደሆነ እንጂ ኃጢአተኞችን እንዳልሆነ ሰውን ለያይቶ እንትናን
ወንጌል እነግርሃለሁ እንትናን ወንጌል አልነግርም የሚባል በሰው ዘር መካከል የለም። እና እግዚአብሔር ንጹሕ ያደረገውን አንተ እንደ እርኩሳት ትቁጠረው ይላል። በዛ ላይ ደግሞ 3 ጊዜ ተደጋገመና መጣ የሚለው ብዙ ጊዜ መጽሐፍ ቅዱስ ላይ ድግምግሞች ሲኖር እኛ አንዳንድ ጊዜ ለምን ተደጋገመ ብለን እንጠይቃለን አይደል? ግን ፐርፐዝ አለው። እግዚአብሔር ብዙ ጊዜ አንድ ነገር ሲናገር ጠበቅ አድርጎ ደገም ሲያደርግ ሄይ ስታፕ ጊቭ ሚ ዮር አቴንሽን እያለ ነው። ገባችሁ? ዝም ብለን አንብበን እንዳናልፈው ማለት ነው። ከዛ ደግሞ ደስ የሚለኝ ጴጥሮስም ወዶ እነሆ የምትፈልጉት ሰው እኔ ነኝ፣ የመጣችሁት ጉዳይ ምንድን ነው ሰዎቹን አላቸው። ኦኬ አሕዛብ ናቸው፣ ከሮም ባለስልጣን ቤት ነው የመጡት። ምንም አይሁድ የሚባል ነገር ላያቸው ላይ የለም። ኦኬ ጴጥሮስ ምን አደረገ ይላል፣ በቃ ለምንድን የመጣችሁት ብሎ። ግን እዚህ ጋር የሚነግረን መጽሐፍ ቅዱስ ፐርፕሌክስድ ሆኗል። ላይክ ምንድን ነው ይሄ ራእይ? ገባችሁ? በጣም እንግዳ የሆነ ራእይ ነው ያየው። ኦኬ እንደገና እነዛ እንስሶች መጥተው እንዲህ ሲሉ ብላቸው አርዳሃቸው ሲባል አሁን ይሄን ራእይ እንዴት ነው የምተረጉመው እያለ እግዚአብሔር ይመስገን ታዘዘ። ኦኬ አንዳንድ ጊዜ ለእግዚአብሔር ቃል የምንታዘዘው ገብቶን አይደለም። አንዳንድ ጊዜ በውስጣችን ያለ ስሜታችን ሌላ ነገር ነው የሚያወራው። ባይገባንም ግን ወገኖቼ እግዚአብሔር እንደተናገረው እንደ ቃሉ ስንራመድ በረከትና መዳን ለኛ ነው የሚሆነው። እና እዚህ ላይ ደግሞ ሌላ የምናየው መዳን ወደ ክርስቶስ መንግስት መግባት የዘላለምን ሕይወት ከእግዚአብሔር ማግኘት በሰው ጥረት አይቻልም። ቆርኔሌዎስ ያንን ሁሉ መስዋዕት እየሰጠ ያንን ሁሉ መንፈሳዊ አክቲቪቲ ቤት ውስጥ ገቡ። ያው ቀደም እንዳነበው አይታችኋል። ሎሌዎቹም ከሎሌዎቹም መካከል መንፈሳዊ ሰው ሁሉ አላቸው። ገባች? ይሄ የሚነግራችሁ መንፈሳዊ ቤት ነው። በቃ ቤቱ ፈጣሪ አለ ምናምን የሚባልበት ቤት ነው። ግን ምንን አያውቁም? አዳኙን አያውቁም። ኦኬ ይህንን መርሳት የለብንም። መዳን የሚጀምረውም የሚያልቀውም ከእግዚአብሔር ዘንድ ነው። ሰው እግዚአብሔር ጋር ጥሮ በመልካም ስራው ተዋጭሮ ወደ ላይ አይደርስም። ይልቅስ እግዚአብሔር ወደ ሰው ነው እኮ አይደለ? ክርስቶስ ከእግዚአብሔር ዘንድ ወደ እኛ መጣ እንጂ እኛ ወደ እግዚአብሔር ልንደርስ አንችልም። ብንሞክርም ይሄ ነው። ባቤልን ቢልድ አደረጉ አይደለ? እግዚአብሔር ጋር ለመድረስ የሚባል ነገር የለም። እኛ የወደቀን ክሪቸርስ ነን። ስለዚህ እግዚአብሔር የወደቀ ክሪቸርስ በኃጢአት የተጣለን ሰዎች ሁላችንም ከአዳምና ከሔዋን የተፈጠርን እግዚአብሔር በምህረቱ አይቶን ኦኬ ወደኛ መጥቶ ነው እንጂ መዳን ሰው ሮጬ እንደምንም ጸልዬ የጾም ጸሎቴን ረጅም አድርገዋለሁ ወይም ደግሞ እኔ ወደ ጌታ ሳልመጣ የመሰለኝ ብዙ ሰው ከተንበረከከ ለረጅም ሰዓት እግዚአብሔር በተለየ መንገድ ይቀበለዋል ብዬ ያው ካገኘሁት ትምህርት ነው አረግ ነበር። በጣም ብዙ መንፈሳዊ አክቲቪቲዎች ነበሩኝ በጣም እና ሌሊት ወደ ቤተክርስቲያን መጓዝ የሚለው ነገር ሁሉ በጣም ለኔ በጣም እንትን ነበረ፣ ምድንበት ይመስለኝ ነበር። እና ጥሩ ነው ሌሊት ተነስቶ እግዚአብሔርን መፈለግ። ኦኬ ሌሊት ተነስቶ መጸለይ፣ መልካም ነገር ማድረግ ቆንጆ ነው። መልካም ነገር ግን እኛን ወደ እግዚአብሔር አያደርስንም እንዳትረሱ። በመልካም ስራችን መልካም ነገር ከተገኘ በእኛ ዘንድ መልካም ነገር ከተገኘ እሱን እግዚአብሔር ፊት የምናቀርበው አይደለም። ኦኬ በእኛ ዘንድ ያለው መልካም ነገር ሁሉ የራሱ ነው አይደለ ወገኖቼ? ስለዚህ ሰውን ያድን ዘንድ የመጣውን እግዚአብሔር ልጅ ሆኖ የመጣውን ክርስቶስን እሱ ነው የሞተልኝ ለኃጢአቴ ለበደሌ ብለን አንተን አዳኝ አድነኝ ካልን መዳን የለም ወገኖቼ። ከዚህ ዓለምም በሞት ስንለይ አለቀ። እሺ ከአንድ ሰው ከሞተ በኋላ እኔ በጣም ተፈትኜ ነበር። አይገርማችሁም? እምወደው አባቴ ከዚህ ዓለም ሲለይ በቃ እግዚአብሔርን አግኝቷል፣ ጌታን ማዳኝ ነህ ብሎ ነው አባቴ ያለፈው። ክብር ለእግዚአብሔር ይሁን። ባሰብኩት ቁጥር ነፍሴ ትዘላለች። ግን ሁል ጊዜ ለአባቴ ለእናቴ ስለመጸልይ ከሄደም በኋላ
በቃ let me continue praying for him ገባችሁ አይደል ብዬ አስቤ ነበር። ለሞተ ሰው አንጸልይ። ኦኬ ሲኦል የሚሄደው ሲኦል ነው፣ መንግስተ ሰማያት የሚሄደው አለቀ። ኦኬ እድል ፈንታችን ከእግዚአብሔር በምህረት የተሰጠን እድሜ በዚች ምድር ላይ ያለን የምንተነፍሰው እግዚአብሔርን እንድናውቅ ነው። እግዚአብሔርን አናውቅም ብለን ለዓለም ብቻ ከኖርን ያው መጨረሻችን እንደዚያ ይሆናል። ከእናንተ መሀል ድምፄ እየደረሳችሁ ከምትሰሙኝ መካከል ከእናንተ መካከል ክርስቶስ የሌለው አይኖር ወገኖቼ። እሺ ከዘላለም ሞት ከዘላለም ጥፋት እግዚአብሔር ያድነን። በዚሁ ያለፈው ጊዜ ያቆምንበትን ትምህርት ቀጥላለሁኝ። ስለዚህ ያለፈው ጊዜ ካቆምንበት ጋር ነው መጀመሪያው። ያው ተስፋ አለኝ መቼም ይሄን ሲሪየስ እየተከታተላችሁ ነው ብዬ ከእናንተ ከወጣቱ ምንም ያላገባችሁ ምናምን በቃ ነው ጠርሙስ ብርጭቆ ምናምን ጠረጴዛ የሌላችሁ እናንተ አደራ በልጅነት እንዲህ አይነት ነገር ይውላችሁ። በልጅነት ሲሞላ በኋላ ሰው ሲያድግ አይቶ ኦኬ ካረጀ በኋላ ነው ምንም ነገር የማይገባው። ኦኬ ስለዚህ ተፈጥሮ ስለሆነ ያው ሁላችንም እየፈረስን ስለምንሄድ ነው። ይሄ የተለየ ሰው ማለት አይደለም። ሁላችንም እየፈረስን እየሞትን ስለምንሄድ እድሜያችን ከጨመረ በኋላ የሆነ ነገር እንጨምርበት ትንሽ ከበድ ይላል። ስለዚህ የምናወራው እንደምታውቁት ስለ ፍቺ ነው። ፍቺ ግን የፍቺ ሁሉ ንግግር የፍቺ ሁሉ ዲስከሽን አንድ አይነት ነገር አይደለም። ኦኬ ፍቺ ጌታ ኢየሱስ የተናገረው ማቴዎስ 19 ላይ ያለ ዝሙት ሚስቱን የሚፈታ ብሎ ተናግሯል። ስለዚህ በዝሙት የተጎዳ ትዳር እንደ እግዚአብሔር ቃል ግራውንድ አለው። መቼም ፍቺ ለማንም ሰው ጥሩ ነገር አይደለም፣ በተለይ ለልጆች። ያለፈው ጊዜ እንደነገርኳችሁ ሌላ አዘጋጅቼ እንደ እግዚአብሔር ፈቃድ እመጣለሁ እንጂ የልጆችን እንዲነካ እንኳን ማድረግ አልፈልግም። ምክንያቱም ጉዳታቸው የሚቆጠር አይደለም። ግን እንደዛም ሆኖ ዝሙት፣ ርኩሰት ያለበት በሽተኛ የሆነ ሰው ያለበት ከሚስቱ ሌላ ሰው ጋር እየዞረ እንትን በቃ ሄጄ ዱባይ ደርሼ ልምጣ፣ ከዱባይ በኋላ ስንት ነገር እንትን ደግሞ ላስ ቬጋስ ሄጄ ልምጣ። እንደሱ አይነት ትዳር ለማንም ለትውልድም ጤና አይደለም፣ እዛ ውስጥ ላሉ ባልና ሚስቶችም ጤና አይደለም፣ ለልጆቹም ጤና አይደለም። ኦኬ እሱ እግዚአብሔር ቃል እንደሚለው ያው ግራውንድ ይሰጣል ለዲቮርስ እና ከዛ ደግሞ አቢዩዝ ያለበት አባንደንመንት በቃ ምንም በቃ እሱ ይብላ ይጠጣ እንጂ ለምሳሌ እንዲህ በወንድ ምሳሌ ስሰጥ እንደው አነጋገሩ በወንድ በእኛ ቋንቋ ስለሆነ ነው እንጂ በሁለቱም ይሆናል። ኦኬ አንዳንድ ሴቶች አንዳንድ ሚስቶች በቃ ኔግሌክት ያደርጋሉ። በቃ በዚህም መንገድ በዛም መንገድ በዚህም ቢመከሩ ምናምንም በቃ ከፈለገ ይኑር፣ ከፈለጉ ልጆቹም ይኑሩ፣ ከፈለጉ ሲል ምርጫ የለም። ተመክራ አልሰማም ስትል ምርጫ የለም። ይሄንንም ግራውንድ አድርጎ መጽሐፍ ቅዱስ ይናገራል። ስለነዚህ ትዳሮች አይደለም ማወራው። ኦኬ ግን ደግሞ ሳስብ ነበር ዛሬ ይሄ ዝሙትም እኮ እንዲህ አባንደንመንትም እንዲህ ብድግ ብሎ ሰው ሚስቱ ልጆቹን የሚተው ወይ ባሏንና ልጆቿን የምትተው ህመምታማ ነው አይደለ? መቼም ህመም ስል ሁላችንም ህመምተኞች ነው። ይሄን ታውቃላችሁ አይደል? የኃጢአት በሽተኞች ነው። ኦኬ በመገረፍ ቁስ ተፈወሳችሁ የሚለው የኔን ኩላሊት ሊፈውስ አይደለም። እኔ ላይ ትልቅ በሽታ አለ። ክብር ለስሙ ይሁን ለዘላለም። ኦኬ ስለ በደላችን ስላጠተ ከዛ በላይ የባሰ በሽታ የለም። ሁሉም በኃጢአት ምክንያት ነው በሽታ ሆኖ የሚመጣብንና እዚህ ላይ ታዲያ እኛ ግን የምናወራው የምናተኩረው ይሄ ሲሆን ግን እነዚህም ነገሮች እኮ እነዚህ ግራውንድ ያላቸው ቢብሊካል ግራውንድ ያላቸው እኮ እዛ ጋር የሚደርሱት መጀመሪያ መንገድ አላቸው አይደለ? የጀመሩበት ቦታ አለ። ኦኬ ሁሉም ማለት አይደለም አንዳንዱ። ስለዚህ እኛ እዚህ ሲሪየስ ላይ ልናተኩር የፈለግነው ኖርማል የሆነ ትዳር ሁለት ኃጢአተኞች ሲጋቡና በአንድ ጣራ ስር ሲኖሩ ጦርነት አለ። ስንት አለመግባባት አለ። ኦኬ በቃ ከኃጢአት ጋር ታግለን ነው ከዚህ ዓለም የምናልፈው እንጂ ከኃጢአት ነፃ ሆኜ በቃ ቅዱስ በመሆኑ የተነሳ ትዳሬ በጣም አሪፍ ሆነ የሚባል ነገር የለም። ኦኬ እንደሱ የሚባል ጎል አይኖራችሁ።
እንደሱ የሚባል ጎል ስለሌለ ማለት መጽሐፍ ቅዱሳዊ አስተምሮ ስለማይነገር። ስለዚህ እኛ የምንጠራው በዚህ ሲሪየስ በተለመዱ ተግዳሮቶች ውስጥ ባሉ ትዳሮች ማታለልን መከላከል። ኦኬ በቃ እኛ ፕሪቨንሽን ነው በዚህ የምንሰራው እንጂ ዲቮርስ ይጥፋ ምናምን እያልን አይደለም። ዲቮርስ የሚያስፈልግበት ሰዎችን ሴፍ ካልሆኑበት ኤንቫይሮንመንት የሚያድንበት መንገድ አለ። ስለዚህ ስለሱ አይደለም የምናወራው። ብዙ ተናግር ያለው ስለዚህ ጉዳይ ያለፉት ሲሪየሶች ላይ ግን መደጋገም አለብኝ። ድንገት አዲስ የሆናችሁ ጆይን ያደረጋችሁ በተለየ መንገድ እንዳትሰሙን ማለት ነው። አንደኛውን ቪዲዮ ትዝ ይላችሁ እንደሆነ ምን ያህል በትንሽ ሀሳብ በትንሽ በቃ ይሄ ነገር ጥሩ አይደለም፣ ከዚህ ቤት በወጣ ይሻለኛል፣ ይሄ ትዳር ለሚዱ ተቀን ሰከንድ ቻንስ ሜቢ ጥሩ አረግ ይሆናል ምናምን በሚል ሀሳብ እንዴት ወደ ፍቺ እንደሚደርስ። ምክንያቱም ማንም ሰው ብድግ ብሎ ትዳር መስርቶ ትዳሩን በትኖ ደግሞ ልሂድ አይልም። ታውቃላችሁ ኢቭን የማያምን ሰው ኦኬ አይ ኖ በሆሊውድ የሚሰማ ታሪክ አለ። በተጋቡ በ60 ደቂቃ ተፋቱ ምናምን። ስለሱ አይደለም ማወራው፣ ኖርማል ስለሆነ ሰው ነው። ኦኬ እና ብዙ ጊዜ ሰው እንደዚህ ትዳሩን አይፈታም። እና እዛ ጋር ሰው እንዴት ነው የሚደርሰው? ተፋቅረው እልል ተብሎ ተድረው ምን ተብሎ ቤተሰብ ደስ ብሎት ምን ብሎ ልጆች ተወልደው ብትንትንትን ያለው ያ ቤተሰብ ምንድን ነው? ኦኬ ከየት ነው የመጣው? ከየት ነው የሚጀምረው? በሚል ተነጋግረናል። እንደገና ደግሞ ሚሲንግ ፒክቸር ያንን ነገር አልፎ ወደ ዲቮርስ የሚሄዱበትን ሶስተኛውን ደግሞ ቪዲዮ እግዚአብሔር እኛ ትዳራችን በእኛ አስተያየት ስብራት አለው፣ ድካም አለው፣ ይህን ብሮክን ሜሬጅ ምን ላድርግ የምንል ከሆነ እንደ ክርስቲያን አንድ ነገር ምን ላድርግ ከማለቱ በፊት እግዚአብሔርን ቃል ነው የሚያየው። ምክንያቱም እግዚአብሔር አካሄድ ምንድን ነው? እግዚአብሔር የቃሉ ምክር ምንድን ነው አይደለ? ስለዚህ እግዚአብሔር ብሮክን የሆነን ነገር ምንድን ነው የሚያደርገው ብለን ጀምረን ግን ስላልበቃን ትተነዋል። ትዝ ይላችኋል። እና እግዚአብሔር ምን ያህል ሪስቶር እንደሚያደርግ ባይዘው ክርስትና ህይወት ማለት የየቀኑ ሪስቶር የመደረግ ጉዞ ነው። ታውቃላችሁ አይደል? ለምን ካላችሁ ሁላችንም ቴንደንሲያችን ኢቭን እንደ ክርስቲያን ከእግዚአብሔር መለየት ነው። ከኃጢአት ጋር ተባብሮ ከሰይጣን ጋር ከዚህ ጨለማ ዓለም ጋር ተባብሮ መሄድን ነው የምንመርጠው። ለእኛ የሚቀለን እሱ ነው እንዳትረሱ። ክርስቲያን በቃ ዓለምን ባይ ብያለሁ ምናምን ብሎ የሆነ ዘግቶ የሚነው አይደለም። ኦኬ ፈተና አለ ሁል ጊዜ። ስለዚህ በዛ ውስጥ እግዚአብሔር ሪስቶር እያደረገን የንስሐ እድልን እየሰጠን የምንኖርን አይደለ? እንደገና እግዚአብሔርን ስንበድል እንደ ክርስቲያን እንኳን ለእግዚአብሔር ስም ክብር ያልሆነን ነገር ስናመጣ ወደ እግዚአብሔር በንስሐ ሄደን እግዚአብሔር ሪስቶር አድርጎን በምህረቱ አይደል መልሶን ወደኛ ሰብስቦን ነው እንጂ እንደው አንድ ቀን በ17ኛው ክፍለ ዘመን ድኛለሁ አለቀ የሚባል ነገር የለም አይደለ ወገኖቼ። በምህረቱ ነው ያለነው ዛሬ። ኦኬ ዛሬም ስለ እግዚአብሔር ቃል እያወራን እግዚአብሔርን እንፈልገውን ጸልይ እያልን መርሳት የሌለብን በእግዚአብሔር ምህረት ጸጋ ነው ያለነው። ኦኬ ስለዚህ እግዚአብሔር ቃል በጣም ወዳት ቨርስ ሰጥቻቸዋለሁ አይደለ? ያለፈው ጊዜ ድንገት አዲስ የሆናችሁ እቺ በጣም ፌቨሪት እንትኔ ቨርሴ ናት እና ያዟት። የሮሜ ምዕራፍ 8 ቁጥር 11 ላይ ኢየሱስን ከሙታን ያስነሳው የእርሱ መንፈስ በእናንተ የሚኖር ከሆነ ይላል። የሚጽፍላቸው ለክርስቲያኖች ነው። ኦፍ ኮርስ ወደ ክርስቶስ የመጡ የክርስቶስ መንፈስ በውስጣቸው እንደሚኖር በመንፈስ ቅዱስ እንደታተሙ መጽሐፍ ቅዱስ ያስተምራል፣ ያውቃሉ። ኦኬ ስለዚህ ይሄ እንደ ሪቶሪካል አይነት question ነው። like he's not asking them, he's not እግዚአብሔር መንፈስ ካላችሁ ወይ የሌላችሁ ክርስቲያኖች የሚባል ነገር የለም። ሰው ዳግም ከተወለደ የክርስቶስ መንፈስ በውስጡ አለ። አያስገርምም? ደስ አይልም? ስለዚህ ምን ይላል? ኢየሱስን ከሙታን ያስነሳው የእርሱ መንፈስ በእናንተ የሚኖር ከሆነ ክርስቶስን ከሞት ያስነሳው በውስጣችሁ በሚኖረው በመንፈሱ ሟች ለሆነው ሰውነታችሁ ሕይወትን ይሰጣል። ኦኬ ስለዚህ ክርስቲያን ማለት ይሄንን መንፈስ ይዞ የናንተን አላቅም። እኔ በማለዳ ጠዋት ስነሳ እግዚአብሔር ዛሬም ክርስቲያን ሆኜ ራሴን አገኘሁት አመሰግናለሁ ነው እኮ ታውቃላችሁ።
አንዳንድ ጊዜ ከትናንት ወዲያ የጾም ነው የጸለይ ነው ኬሪ ያደረገን ይመስላል። አይደለም ወገኖች፣ የእግዚአብሔር ምህረት ናት በየሰከንዱ ክርስቲያን ያደረገችን። ኦኬ። ስለዚህ ይሄ መንፈስ በውስጣችን ህያው የሚያደርግ ኦኬ፣ ሙታን ምክንያቱም ሬሳ ስላለ ላያችን ላይ የድሮ ሰው ስላለ ኦኬ፣ ተመቶ ተገሎ ክሩሲፋይድ ተደርጎ ቢሆንም ሬሳ ተሸክመን ስለምንኖር ወደ ሬሳ መሄድ ነው የሚቀለን። ኦኬ። ስለዚህ ይሄ መንፈስ በውስጣችን መኖሩ ክሪቲካል ነው። ይሄ መንፈስ ደግሞ እንዳላወቅ ምን ይላል? በውስጣችሁ በሚኖረው በመንፈሱ ሟች ለሆነው ሰውነታችሁ ህይወትን ይሰጣል። ክብር ለሱ ይሁን። እንደሱ ከሆነ አንድ ክርስቲያን ትዳር ውስጥ ሲኖር ምን አይነት ሜንታሊቲ ወይም ማይንድ ሴት ነው ሊኖረው የሚገባው? እኔ በእግዚአብሔር ምህረት ቸርነት ብዙ ነገሬ የማረኝ እኔን ሊጥለኝ ሲገባ ላይጥለኝ በጌታ እጅ ተይዤ ነው እዚህ ያለሁት። አያችሁት? ሁል ጊዜ ማለት ነው ማይንድ ሴቱ በእግዚአብሔር ምህረት ኦቨርዌልምድ የሆነ ታውቃላችሁ። ይህን ነገር ስንስት ነው አንደኛ ከማንም ጋር መኖር አንችልም። ገባችሁ? በቃ ምህረት በተለይ በጣም ከጎናችን የሚቀርበን ሰው ጋር መግባባት አንችልም። በቃ አንደኛ ራሳችን በጣም አሪፍ እንዴ እኔ እኮ እዚህ ትዳር ውስጥ ባልኖር ይገርምሻል ባሌ ቤት አይገዛም ነበር፣ እንዲሁ ሲወዛወዝ ነበር የሚኖረው። እኔ ባልኖር ልጆቹ አያድጉም ነበረ። እኔ ባልኖር ኖሮ ልጆች ትምህርት ቤት አይማሩም። እንደሱ መቼም ወገኖቼ እንዲህ ለራሳችን ክሬዲት ሰጥተን ጽፈን ያለን ቢነገረንም አንሰማም። ልባችን አብጧል። ማነው እኔን የሚነግረኝ? ያላወቅኩት ነገር በምድር ላይ ምን አለ? እንደዚህ የሚል መጀመሪያ ከእግዚአብሔር ጋር ነው መታረቅ ያለበት። ገባችሁ? እንደው ምክርም ልፈልግ ብሎ መሄድም የለበትም። አይልም ደግሞ እንዲህ አይነት እሱ ምንድነው ምክር? ማን ነው የሚመክረኝ? እኔ ለቤቴ ጠዋትና ማታ ነው የምለፋው። ለልጆቼ ብዙ ነገር ሰርቻለሁ። ባሌ ዝም ብሎ ይችን ነገር ትንሽ እየሰራ እየተወዛወዘ ነው የሚመጣው። እኔ ነኝ የምወዛወዘው። እኔ ነኝ ቤት ውስጥ ያለሁት። እኔ ነኝ ቤት የገዛሁት። እኔ ነኝ መኪና የገዛሁት። እኔ ነኝ ጫማ የገዛሁት። እንደው በቃ አለ አይደለ ሁሉ መልካም ነገር ያደረግን እኛ ስንል ወንጌል በቃ ለኛ ምን አርገነዋል ማለት ነው? አያስፈልገኝም ምክንያቱም I'm very good ብለን ራሳችንን ኮንሲደር ስናደርገው ጥሩ አይደል። ክርስቲያን ግን እንደሱ አይደለም። ኦኬ። ያው ቃል ክርስቲያን ማለት በእግዚአብሔር ምህረት መዳኑ ራሱ አይገርማችሁም? አሁን ቆርኔሌዎስ ያነበብነው መጽሐፍ ላይ ያለ 100 አለቃ ስለ መዳኑ ትምክቱ የት ጋር ነው? ትምክቱ የት ጋር? ራሱ እግዚአብሔር መልአክ መጥቶ ነው ወደ ጴጥሮስ ላክ ያለው። ከዛ የሚቀጥለውን ፓሴጅ እናነባለን። ያው ታውቁታላችሁ። ወንጌል ነው የተነገረው። ኦኬ። እግዚአብሔር ወደሱ መጥቶ የኛስ ህይወት እንደሱ አይደለም። እግዚአብሔር ወደኛ እኮ መጥቶ አድኖን እንደገና ደግሞ አድኖን ያው አድኜሻለሁ እስቲ እኔም ቦታዬ ተመልሼ ዙፋን ላይ ያለው እስቲ if you make it to heaven እያለ የሚያየን አምላክ አይደለም። he is with us። ክብር ለስሙ ይሁን ለዘላለም። በምህረት በቸርነቱ በትርና ምርኩስ እነሱ ያጽናኑኛል እኮ ማለት ስናስቸግር በትሩን ዲስፕሊን እያደረገን ክብር ለሱ ይሁን ለዘላለም ማለት። ስለዚህ ክርስቲያን ማለት በዚህ ሜንታሊቲ ነው የሚኖረውና የክርስቶስ መንፈስ ኦኬ በእኛ ውስጥ ሲኖር የክርስቶስ መንፈስ ምን እንደሆነ የክርስቶስ ጥሪ ምን እንደሆነ አንበበን ያለፈው ጊዜ የተለያየ ነው። ኢሳይያስ 42 ላይ ያለውን ግን እኔ ማቴዎስ ኮት ያደረገውን ነው ላነብ የፈለግኩት። ምክንያቱም የመጨረሻው ቨርስ ትንሽ ሳምራይዝድ አደራረጉ ነው ስለወደድኩት ማቴዎስ እና እነሆ የመረጥኩት የምወደውና በእርሱ ደስ የሚለኝ አገልጋዬ መንፈሴንም በእርሱ ላይ አኖራለሁ። እርሱም ለአሕዛብ ፍትህ ያውጃል። አይጨቃጨቅም ወይም አይጮህም፣ ድምፁን በአደባባይ አይሰማም። ፍትህን ለድል እስኪያበቃ ድረስ የተቀጠቀጠን ሸምበቆ አይሰብርም። የሚጤሰውን የጧፍ ክር አያጠፋም። አሕዛብ በስሙ ተስፋ ያደርጋሉ። ደስ አይልም? ፍትህን ለድል እስኪያበቃ ድረስ ምን ያደርጋል? የተቀጠቀጠውን ሸምበቆ አይሰብረውም ወገኖች። የሚጤሰውን ጧፍ ክር አያጠፋውም። ይገርማቸዋል። ያለፈውን ቪዲዮ ከሰራን በኋላ ይሄ ነገር እንደገና ወደ አይምሮ የመጣ ሰዎች ሜቢ የተናገርኩት ነገር በሌላ ነገር ያዳምጡ ይሆናል። ይኸውላችሁ ክርስቲያን ሆኖ በትዳር ውስጥ የሚኖር ክርስቲያን
የተቀጠቀጠ ሸንበቆ የሚጠስ ጧፍ እንደሆነ እራሱ ካልታየው እኔ በጣም አገልጋይ ነኝ፣ እኔ በጣም ጸልያለሁ፣ በጣም ጸሎት አደገኛ ነኝ ምናምን የምንል ከሆነ የክርስቶስ መንፈስ አልገባንም ወገኖቼ። እኛ ከሞት ከኃጢአት ጋር እንዲች እያልን የምንኖር ሰው ነው ክርስቲያን ማለት። ኦኬ። ስለዚህ እዚህ ጋር የሚያወራው ክርስቲያን የሆነ አንድ ደካማ ባል ወይም ደካማ ሚስት ያለው እንደ ክርስቶስ እሷን የተቀጠቀጠችን ሸንበቆ እንዳይሰብራት የምትጠሰዋን ጧፍ ክር እንዳያጠፋት እያልኩ አይደለም። ይልቅስ እኛው ራሳችን የተቀጠቀጥን ሸንበቆዎች ለምንም ነገር ማንሆን። እንዲያው የሚገርማቸው ይዤ እመጣለሁ ብዬ አስቤ ነበር፣ ግን ከየት አገኛለሁ ሸንበቆ? የተቀጠቀጠ ሸንበቆ ውስጥ የትኛዋን አፄ ነው እኔ እፈልገዋለሁ የሚል ክርስቲያን እኮ ማለት አንደኛ ቆሮንቶስ ምዕራፍ 1 ላይ በደም ሐዋርያ ጳውሎስ በደም እናንተ እኮ ማን እንደሆናችሁ ልንገራችሁ ያለው። አዋቂ ቢፈልግ የሌለበት እናንተ ነው የሰበሰበው። ብርቱ ቢፈልግ ደካማን ሰብስቡ አይደል እንዴ? ነው እኮ። ስለዚህ የተቀጠቀጥን ሸንበቆ የሚጠስ ጧፍ ነኝ እኔ። በማምህረት ነው ያለሁት፣ በእሱ ደጋግሞ በሚያነሳኝ አምላክ። ኦኬ። ስለዚህ ያ ሰው ክርስቶስ የሆነለት ህይወት የሆነለት እኔ ማረበዋል እኔ ምህረት በየደቂቃው የሚያስፈልገኝ ነው የተሰጠኝ ስል ላገባው ሰው ክርስቶስ የሆነለትን እኔ ምህረት ልስጤ ማለት እንደዚህ ያለው። ኦኬ። ስለዚህ መጀመሪያ ግን ክርስቶስ በእኛ ህይወት ማን ነው የሚለው ነው የሚወስነው። አንዳንድ ሰው መመዝገብ ስለሚመስለው ክርስትና ተመዝግቦ በቃ ክርስቲያን፣ ሌላ ምን ነገር አለ? ምን አለ? መጽሐፍ ቅዱስ ይዞ ቤተክርስቲያን መሄድ፣ እነ ፓስተርን ሰላም ማለት፣ እነ ፓስተርን ሳፖርት ማድረግ፣ እዛ ሌላ ምን አለ? ክርስትና ወገኖች የ24 ሰዓት ህይወት ነው አይደል እንዴ? እንደገና ደግሞ ኢሳይያስ 61 እናነባለን ብለናል አይደል? ያለፈው ጊዜ እንደዚህ ይላል 61 ከቁጥር 1 የጌታ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች የምስራች እንድሰብክ እግዚአብሔር ቀብቶኛል፣ ልባቸው የተሰበረውን እንድጠግን፣ ለምርኮኞች ነፃነትን፣ ለእስረኞች መፈታትን እንዳውጅ ልኮኛል። የተወደደውን የእግዚአብሔርን ዓመት የአምላካችንንም የበቀል ቀን እንዳውጅ፣ የሚያለቅሱትን ሁሉ እንዳጽናና ልኮኛል። በጽዮን ያዘኑትን እንዳረጋጋ፣ በአመድ ፈንታ የውበት አክሊል እንድደፋላቸው፣ በልቅሶ ፈንታ የደስታ ዘይት በራሳቸው ላይ እንዳፈስላቸው፣ በትካዜ መንፈስ ፈንታ የምስጋናን መጎናጸፊያ እንድደርብላቸው ልኮኛል። እነርሱም የክብሩ መገለጫ እንዲሆኑ እግዚአብሔር የተከላቸው የጽድቅ ዛፎች ተብለው ይጠራሉ። አያችሁት? የእግዚአብሔር መንፈስ በእኛ ክርስቲያኖች የሚያደርገው፣ አያችሁት? የክርስቶስ መንፈስ በእኛ ክርስቲያኖች የሚያደርገው ግን ይህንን የክርስቶስን ቅባት፣ ይህንን የክርስቶስን ቸርነትና ምሕረት እየተቀበልን እንኖራለን ወይ? የመጀመሪያ ጥያቄ ነው መሆን ያለበት። ኦኬ። እንጂ በዚህ ምድር ላይ የለበስነው በጭቅጫቂ ልብስ በቃ እቺ ልብስ ታምረኛለች ብለን ውበት እሱ ከመሰለን ክርስቶስን አናውቅም ማለት ገባችሁ? የሚያለቅሱትን ሁሉ እንዳጽናና ልኮኛል። ምንድነው የሚያለቅሱት? ባይዘወይ ይሄ የተራራው ስብከት ተብሎ የሚታወቀው ማቴዎስ ምዕራፍ 5 ጀምሮ የሚናገሩት የሚያለቅሱ ብፁዓን ናቸው መጽናናትን ያገኘው። ምንድነው የሚያስለቅሳቸው? ምንድነው ክርስቲያን የሚያስለቅሰው? ክርስቲያን እየየ የሚያሰኘው ዘመኑን በሙሉ ሶሮፉል ሆኖ የሚኖረው እግዚአብሔርን ያለ ኃጢአት ማምለክ የሚችል ፍጡር እንዳልሆነ በማወቁ ነው። ኦኬ። እዚህ ጋር ንስሐ ገብቶ በደቂቃ ሌላ ጥሩ ያልሆነ ሀሳብ በአእምሮ ሲመጣ ሲያይ በቃ እኮ እኔ ንጹሕኛ አንተን አላመልክም፣ በቃ እኮ እኔ ለአንተ አልገባም፣ ግን ደግሞ አንተ አደረክ ያለ በምህረቱ እየሰከረ የሚኖር ማለት ነው። ገባችሁ? ክርስትናን መለማመድ በጣም አደገኛ ነገር ነው ወገኖች። እንደገና የደስታ ዘይትን ደስታ ራሱ ከየት ነው የሚያመጣው? ክርስቲያን በጌታ ደስ ይበላችሁ መቼ? ሁል ጊዜ ኦኬ ሆልድ ኦን አ ሰከንድ። ሐዋርያ ጳውሎስ ኤቭሪ ዴይ የስ
ምክንያቱም በዚህ ዓለም ኤክስፒሪየንስ የምናደርገው ፔን ነገር በሙሉ ሐዘንም በሙሉ ጊዜያዊ ኃላፊ ነው። ከኛ ጋር ተጣብቆ ለዘላለም የሚኖር ምንም ነገር የለም። ስለዚህ ደስታችን ምንድነው? ክርስቶስ አለን፣ ሁሉ ነገር አለን እኮ ማለት ነው። ኦኬ። ስለዚህ ይሄንን ደስታ እየተለማመደ ምክንያቱም ተስፋ ማጣት ከዚህ ዓለም ጋር ያለ ነው አይደል? ተስፋችንን ቆርጠን አንዳንድ ጊዜ ክርስቲያንን ብለን ሰዎችን አጽናንተን ዞር ብለን ደግሞ እኛ ራሳችን ተስፋ ቆርጠን ውልቅልቅልቅ ብለን እንደዚህ ራሳችን እናገኘዋለን። የትኛው የእግዚአብሔር ቃል ነው እኔን አሁን የሚያጽናናኝ ምናምን አኩርፈን አይደል? የክርስትና መንገድ ነው ወገኖቼ። ከዛ ከጎናችን ያለ ክርስቲያን ደግሞ ተረኛው እሱ ደግሞ እኛን ያጽናናል። ተበረታተን ለዚህ ነው ተያይዛችሁ ሂዱ የሚለው ህብረት የሚያስፈልግ። ይሄ ብቻዬን ክርስቲያን ሆናል ብቻዬን ጌታን አመልካለሁ ቤተክርስቲያን ከሄድኩ እኔ ርኩሰት ይነካኛል ካላችሁ ወንጌል አልገባችሁ፣ የሰው ኦሪጂናል ሲን አልገባችሁ ማለት ነው። ኦኬ። የምስጋና መጎናጸፊያ የክብሩ መግለጫ እኛን እኮ ነው ታውቃላችሁ፣ የጽድቅ ዛፎች አድርጎ ለእግዚአብሔር የሚያቀርበን ታውቃላችሁ። የሚገርም እኮ ነው በእኛ ህይወት የጀመረው። ስለዚህ መጀመሪያ ማስተዋል ያለብን ክርስቲያን ሆነን ትዳር ውስጥ ስንገባ ሚሽን ነው። ያለፈው ጊዜ ትዝ ይላችኋል፣ ይሄ ሰይጣንን አጋንንትን ተሰብስበን እስቲ እንገስጸው ወይም ደግሞ ነይ እስቲ እንሂድና እንቀጥቅጠው ምናምን የሚል የሆነ ለስጋ ደስ የሚል ነገር ግን መጽሐፍ ቅዱሳዊ ነው ወይስ ያው እንዳልሆነ ተነጋግረናል። አንደኛው መጽሐፍ ቅዱሳዊ የማያደርገው ነገር ምን እንደሆነ ታውቃላችሁ? ክርስቲያን ማለት የጦር ሜዳ የሚኖር ማለት ነው። ጦር ሜዳ ላይ የሚኖር ሄጄ ተዋግቼ ልምጣ ይላል። ቀልደኛ። ስንተኛ እንኳን ህልማችንን አደራ ለእግዚአብሔር ሰጥተን ነው ምንተኛው። ምክንያቱም ስንነሳ ሌላ ሀሳብ ይዘን ብንነሳ እግዚአብሔር ምህረት በቸርነቱ ደስ ብሎን ነው ተስፋ አድርገን ምንተኛው አይደል እንዴ? ተስፋ አድርገን ነው ተኝተን ተስፋ አድርገን ነው ምንነሳው እንጂ ጦር ሜዳ ነን ያለ ነው። ኦኬ። ስለዚህ የተሰጠንን መሳሪያ በእምነት በእግዚአብሔር ቃል ወገባችሁን ታጥቃችሁ በእውነት የሚለው በሙሉ በሱ እየተዋጋን ምግብ እየሰራች አንድ ሚስት ለምሳሌ ምግብ እየተሰራች እሷ ፍርስትሬሽን ሲመጣባት በጌታ ደስ ይበላችሁ ተብሎ ተጽፏል ብላ በእግዚአብሔር ልቧን ልጆች ዳይፐር መቀየር ሲሰለቻት ማጥባት፣ ስለ ራሴ ነው የማወራው እሺ፣ ይሰለቻል። ሰውነን ዳይፐር ስቀይር ምኖር ነበር የመሰለኝ ታውቃላችሁ። ልጆች የማያድጉ በቃ ህይወቴ ለዘላለም ባሌ ይስቃል። ምክንያቱም እሱ ነበር ሲያጽናናኝ የነበረው። በቃ ያልፋል አይዞሽ ያድጋሉ ይለኝ ነበር። እኔ ግራ አይታየኝም ነበር። በቃ ሁሉ ጊዜ ዳይፐር መቀየር ነበረ ህይወቴ የመሰለኝ። ግን እንደዛ እየመሰለ በጌታ ደስ ይበላችሁ። ይሄ እኮ ጦርነት እኮ ነው። ስጋዬ እኮ ጦርነት እያወጀ ነው ከሰይጣን ጋር እየተባበረ በቃ ይሄ ምን ተይዋ ይሄን ትዳር ሌላ አግቢያ ሌላ ጀምሪያ የሚል እኮ አለ። ይሄን ሁሉ እኮ እየተዋጋ ነው የምንኖረው የየለቱን። ስለዚህ ይሄ ሰይጣንን እገስጸዋለሁ ምናምን ብለን ስንሄድ ሰይጣን ፍርስ ብሎ ነው የሚሞተው። ለምን ካላችሁ የየደቂቃውን መጀመሪያ የተዋጋች። ለዚህ እኮ ነው እነ ሐዋርያ ጳውሎስን ሲያይ ምንም ሳይለክፉት እነ ሐዋርያ ጳውሎስ ሲያልፉ ያቺ በአጋንንት ያው ታውቃላችሁ ያው አንብበነዋል አይደል? በአጋንንት የተሞላችሁ መታ አይ ቲንክ አላነበብነውም ገና አልደረስንበትም ሐዋርያ ስራ ላይ። በቃ እነዚህ የእግዚአብሔር መንግስት ይነግሯቸዋል ምናምን እያለ አስወጣው፣ ውጣ አትረብሸን። ለምንድነው የሚያውቃቸው? ምክንያቱም የደቂቃ ጠዋት ስንነሳ ወገኖች እኔ እንደዚህ እግዚአብሔር አስተምሮኛል። ጠዋት ስነሳ ወይ ግሩ ዛሬም ቀሰቀስከኝ፣ ዛሬም ድል እንዲሆን አረግ፣ ክብር ለስሙ ይሁን ነው እኮ። በየደቂቃው እየተዋጋን ስለምንሄድ እንደዛም ቢዋጉትን ያውቃቸዋል እንጂ ተሰብስበን ተያይዘን እንገስጸው፣ ጮታችን ከፍ እናድርግ፣ እጃችን እንደ ሴፍ እናድርገው ምናምን ብሎ ተረት ነው። ስለዚህ ልክ እንደዛ መንፈሳዊ ሰው ወደ ትዳር ሲገባ ይህ ውጊያ እንዳለው ያውቃል። ስለዚህ በእግዚአብሔር ነፍሱን በእግዚአብሔር ቃል እያጽናና በእግዚአብሔር ሕይወት ያለ ትዳር ውስጥ ችግር ሲገጥሙ ከየት ነው የመጣው ይሄ ችግር? ኦኬ ከየት ነው የመጣው? መቼም ከሰይጣን ከአጋንንት ያው ማለት መቼም ብዙ ሰው እንደሱ ይላል አይደል? ግን ምንድነው እግዚአብሔር ያው የመዘነው ትክክል ነው ብሎ የላከው ፐርፐስ ያለው ነገር ነው ትዳራችንን የሚመታው። ለምን ወገኖቼ እኛ መካከል ጻድቅ የለም አይደለ ወገኖቼ? እግዚአብሔር ቃል እንደሚለው ሮሜ ምዕራፍ 3 ላይ ቢዩቲፉል አድርጎት ከብዙ መጽሐፍ ቅዱሶች በተለይ ሳም ላይ ያለውን እንትን ብሎ አገጣጥሞ ነው ሐዋርያ ጳውሎስ ኮት የሚያደርገው። በጣም ደስ ይለኛል። ሮሜ ምዕራፍ 3 ቁጥር 10 እስከ 18 እንዲህ ተብሎ እንደተጻፈ ጻድቅ ማንም የለም
ከሰው መካከል ወንድሜ እህቴ ትሰሙኛላችሁ? በምናችን ይሆን የምንመካው ዛሬ? በየትኛው ነገራችን? ሰዎች ሁሉ ወይ ረዳታችን ናት ብለውናል። ከረዳን መልካም፣ ግን በእኛ ዘንድ ስሙት ጻድቅ ማንም የለም፣ አንድም እንኳ አስተዋይ የለም፣ እግዚአብሔርንም የሚሻ አንድም የለም። ሁሉም ተሳስተዋል፣ በአንድነት የማይጠቅሙ ሆነዋል፣ በጎ የሚያደርግ ማንም የለም አንድም እንኳ። ጉሮሯቸው የተከፈተ መቃብር ነው፣ አንደበታቸው ሽንገላን ያዘወትራል፣ በከንፈሮቻቸው የእባብ መርዝ አለ፣ አፋቸው እርግማንና ምሬት ሞልቶበታል። እግራቸው ደም ለማፍሰስ ፈጣን ነው፣ በመንገዳቸው ጥፋትና ጉስቁልና ይገኛል። የሰላምንም መንገድ አያውቁም፣ በዓይናቸው ፊት እግዚአብሔር ፍርሃት የለም። እኛንም እኮ ነው የሚያወራው። የተለየ ሰው አይደለም። ሁላችንም እኛን ነው የምንጠቅም አድርጎ የከተትና በዛ ህይወት ውስጥ ስንገባ በዚህ ክርስትና ህይወት ውስጥ ሁል ጊዜ የምንኖር ቤተክርስቲያን ሄደን ወይም ደግሞ አንዳንድ ሰው እኔ ሰዎች ሰብሰብ ሲሉ ነው መጸለይ የምወደው። ምን እንደሚወዱ ታውቃላችሁ? ሰዎች ሰብሰብ ብሎ መዝሙሩ ምናምን ሞቅ ሲል በቃ የጸሎት መንፈስ ያገኙ ይመስላቸዋል። ይሄ በሞቅታ በስሜት ብቻ ይሄ ኤንጌጅድ አይደለም። ገባቸው አይደል? ስለዚህ አይምሯቸው ኤንጌጅድ አይደለም፣ ኢሞሽናቸው። እንደሱ መጠንቀቅ አለብን ወገኖች። የስ ከወገኖች ጋር ስንሆን ከወገኖች ጋር ሆነን እግዚአብሔርን ስናመልክ ደስ የሚል መንፈስ አለ። ቃሉ ይላል ምንም አዲስ ነገር አይደለም አይደል እንዴ? በዛ አገኛለሁ ብለዋል። በዛ በረከትና ህይወትን አዝዣለሁ ይላል። ስሙ ይባረክ። ስለዚህ እሱንም ፍለጋ እኮ ነው እየሮጥን የምንሰባሰበው አይደል? ደስ ይለናል። ግን ኑሯችን እሱ አይደለም ህይወታችን እንዴ። ከዛ ከቤተክርስቲያን ስንወጣ ኑሯችን ይጀምራል። ገና ፓርኪንግ ላት ውስጥ አይደል እንዴ? ገና መኪናችን ውስጥ ስንገባ ጦርነቱ እዛው ነው። ስለዚህ በእግዚአብሔር ቃል እየተራመድን እና ክርስቲያን ትዳር ውስጥ ያለን ይሄ ጦርነት እንዲህ አይነት ነገር ሲመጣ ከእግዚአብሔር እንደመጣ ሰይጣን ለብቻው በስልጣኑ እኛ ጋር ያመጣው ነገር እንደሌለ እናውቃለን አይደለ? ስለዚህ ያንን ነገር እንደ እግዚአብሔር ቃል እንደ እግዚአብሔር እውነት እንፈትነዋለን እንጂ ሮጠን ሾርት ካት። አሁን ለምሳሌ በጣም ኮመን የሆነው በተለይ ያገባችሁ ወጣት የሆናችሁ በደንብ አዳምጡኝ። በተለይ ይሄ 30 ዓመት ውስጥ ያላችሁ 32 34 37 ኦኬ፣ እሱ ላይ ከባድ ፈተና አለ በጣም በብዙ ትዳር ላይ የሚታይ። ለምንድን ነው ካላችሁ ይሄ እኔ አስተያየት ነው። ኦኬ፣ ምንም ሪሰርች ፔፐር ያነበብኩት ምናምን ነገር የለም፣ ግን እውነትም ሊሆን ይችላል አይሆንም ይችላል። እኔ ግን በእኔ ግምት አይ ቲንክ እዛ የሚመስለው ይሄ እንዴት ነው እርጅና ገና አልመጣም፣ ግን ትንሽ እየመጣ ግን ወጣት ነኝ፣ አሁንም አምራለሁ፣ አሁንም ማግባት እችላለሁ ምናምን የሚባልበት እድሜ ነው። ኦኬ፣ ለዛን ጊዜ የሆነ ኔክስት ሰው በሞክርስ ይሄ ሰው አልሆነም የሚልበት እንትን አለና አንዳንድ ጊዜ የተሳሳተ ሰው አግብቻለሁ ለእኔ የሚስማማ ሰው አለ ብሎ ማሰብ እንዴት አደገኛ ነው መሰላችሁ? በቃ አንዳንድ ሰው ስለ ትዳሩ ሲያወራ በጣም እርግጠኛ በቃ ኧረ እኔ አልስማማም እግዚአብሔር ቃል እንዲህ አይልም እያላችሁ እነሱ እንጂ የራስሽ ጉዳይ እኔ አውቄዋለሁ ትዳሬ ሲጀምርም ጥፋት እንደሆነ ሁሉ ነገር ስተት እንደሆነ አውቃለሁ። ይሄ አደገኛ ሀሳብ ነው። ኦኬ፣ እና እግዚአብሔር ደግሞ ለእኛ በደንብ አዳምጡኝ ፕሊዝ፣ ለእኛ ፐርፌክት ኦልተርናቲቭ አለኝ ይሄኛው ጥሩ አይደለም የሚል አምላክ አይደለም። ኦኬ፣ ምክንያቱም ክርስትና እናውቃለን። እኔ ዲስካርድ መደረግ የነበረብኝ ሰው ነኝ። ዛሬ በእግዚአብሔር ምሕረት ጸጋ ክርስቲያን ሆኜ የምኖረው ብለን ስናስብ the game is different አይደለ? ዋናው እኛ ጋር እናስባለን ወይ? ስለዚህ እግዚአብሔር የሚሰራው ሌላ ሰው እዛ ውጭ አለ ሳይሆን አንዳንድ ሰው በቃ ትዳሬ ነው መስጠት ነው የፈታው በቃ ግን አሁን ጾማለሁ ጸልያለሁ ለየትኛው ለሁለተኛው ትዳሬ በቃ እግዚአብሔር ይሄኛውን በቃ በአስደናቂ መንገድ እንዲባርከው። ወገኖቼ ፍቺ አደገኛ ነው። ኦኬ፣ እንደሱ የሚባል የራሳችንን ኢንስቲትዩሽን የራሳችንን መጽሐፍ ቅዱስ መጽሐፍ አደገኛ ነገር ነው ወገኖች። የቃቃ ተጫውተን ነው ከዚህ ዓለም የምናልፈው። ኦኬ፣ ስለዚህ ይልቅስ እግዚአብሔር የሚሰራው ራሱ
ቢልድ ባረገው ኢንስቲትዩሽን ውስጥ እንደ ቃል ኪዳኑ ነው የሚሰራው። ያ ምን ማለት ነው? ፋይንዲንግ ፐርፌክት ፐርሰን ወጥቼ ሳይሆን እዚህ እግዚአብሔር በሰጠኝ ሪሌሽንሽፕ ውስጥ እንዴት ታማኝ ሆኜ ልኖር እያሉ እግዚአብሔርን መፈለግ ነው የእግዚአብሔር መልስ። ስለዚህ እግዚአብሔር ደግሞ በዚህ ካቨናንት ውስጥ ስንኖር ትዝ ይላችኋል የሙሴ ታሪክ። ከግብፅ ሲወጡ እስራኤላውያን ምንድን ያላቸው? ደሙን በመቃኑ ላይ ቀቡት አላደል አርዳችሁ። ያው ታሪኩ ታውቃላችሁ። የነዝም የምፈጥነው ኤክሶደስ ላይ ታገኙታላችሁ ሁሉንም። እና እንደሱ አድርጉና ከዛ ግን ማንም እንዳይወጣ ይላል። ስለዚህ የእግዚአብሔር ቃል ኪዳን ደህንነት ያላት የት ነው? እግዚአብሔር ባለው ስፍራና ቦታ ነው። ገባችሁ? እግዚአብሔርን ማግኘት የምንችለው እግዚአብሔር አገኙኝ ባለው ቦታ ነው። እግዚአብሔርን እንዴት ነው የምናመልከው? አምልኩኝ ባለው መንገድ። ይሁላችሁ የኛ የውድቀታችን አንደኛ ምልክት ገባችሁ? የወደቅን ክሪቸርስ እንደሆንን የምታውቁት ለእግዚአብሔር የተለየ ነገር ማምጣት እንፈልጋለን። የተለየ አሪፍ ሰው ያላደረገውን በሙሉ አረግለታለሁ። ለማ ገባችሁ? አዳም ያደረገው ኃጢአት በጣም ትንሽ ይመስለኝ ነበር። የእናንተን አላውቅም። ገና ልጅ ያለሁኝ በቃ ወደ ጌታ ስመጣ ምናምን እንዴ ይቺ አንድ ፍሬ አትብላለሁ በላው ደን what is a big deal ነበር የምለው። ታውቃላችሁ? ግን አትብላ ያለው ማን ነው የሚለው ነው ጥያቄው። ገባችሁ? እኔ ዝም የጎረቤቱ ሆነ አትብላ ያልኩት በበላ ምንም አይደለም። አዳም ግን የበደለውና ከእግዚአብሔር ክብር የወደቀው ትልቁን አምላክ ነው። ትልቅ አምላክ ማነበው ቢዩቲፉል መጽሐፍ አለ። አምላክ ስንል እንትን ይመስለናል። እኔ አሁን ይችን ጠረጴዛ እንዲች ማንሳት ይችላል ስለ እግዚአብሔር ሰማይን እንደዚህ መያዝ ይችላል። የሆነ እንደኔ አይነት የሆነ ትልቅ ሰው ነው የምናደርገው አይደል? he is holy ምን ማለት ነው ታውቃላችሁ? ከኛ ሴፓሬት ታላቅ አምላክ ነው ወገኖቼ። ኦኬ። ስለዚህ እንደሱ ብለን ማሰብ አለብን። ኦሪጂናል ሲን ይሄንን ነገር ካልተረዳን ደግሞ አይደለም ለጎናችን ለራሳችንም ጠላቶች ነው የምንሆነው። እንደገና ደግሞ እግዚአብሔር በዚህ ኢንስቲትዩሽን የቀድሞውን ሐሳቤን ልቀጥልና ሙሴ ታዲያ ነገረው። ከዚህ የወጣ ምን ይሆናል? ይሞታል። የእግዚአብሔር ቃል ኪዳን ታዲያ ባለችበት ቦታ ስትገኝ ጌታ አለ። ቃል ኪዳን ጠባቂ አምላክ ነው። ደስ አይል? ስለዚህ እኛ ምን እንደሆነ ይፈልጋል? ቃል ኪዳን ጠባቂዎች። ኦኬ። ስለዚህ ከዚህ የወጣ ይሞታል አለ። የሞት መልአክ ማንን ነው የሚያከብረው? እግዚአብሔርን ቃል እንጂ እኛን አይደለም። ኦኬ። እኛ ወተን እንት አታቀኝም እንዴ ፕሮግራም መሪ ነኝ እንትን ቸርች ውስጥ በጣም ብዙ ሰው እኔ ስቆም መቆም እንኳንና ማምለክ አይችልም ምናምን ብድሉ መልአኩ ያቀናል እንዴ? ዞር በይ ብሎ ነው በሰይፉ ቆርጦ ነው የሚያልፈው። ኦኬ። የሚያውቀው ነገር የለም። የሚገዛው ለአምላኩ ማጀስቲ። ኦኬ። ስለዚህ እኛ ምናል እዛ ቁጭ ብሎ ትዳርንም ኢንስቲትዩሽን ሰራና እግዚአብሔር ትዳርን ሞት ካልሆነ የማይለየው ኢንስቲትዩሽን አድርጎ ሲሰራ በዚህ ኑር ሲል የሚገጥመንን ነገር በሙሉ ያውቀዋል። ትልቅ ነገር ግን መርሳት የሌለብን እግዚአብሔር የሚሰራው በዚህ ኢምፐርፌክት በሆነ ኢንስቲትዩሽኑ ኢምፐርፌክት አይደለም። ኢንስቲትዩሽን ውስጥ ባለ ነው በእኛ ኢምፐርፌክት በሆን ነው የሚሰራው እንዳትረሱ። ኦኬ። ሙሴን ከዚህ ቤት እንዳይወጡ ደም ካረገው በር መቃኑ ላይ ምናምን አለ። ቤት ውስጥ ያሉት ችግር የለባቸው ማት እንጂ ወዲያውኑ የታየው ችግራቸው አይደል እንዴ? ኦኬ። ችግር የላቸው ማለት ነው የእግዚአብሔር ቃል ኪዳን። ኦኬ። ስለዚህ ይህችን ኢንስቲትዩሽን የሰራው ዘፍጥረት ምዕራፍ 2 ላይ እግዚአብሔር ሰው ብቻውን ይሆን ዘንድ መልካም አይደለም ብሎ ሚስቱን ከጎኑ አውጥቶ ከዛ ይሄን ኢንስቲትዩሽን ኢምፕሊመንት ያደረገው እግዚአብሔር ነው ብለን ካመንን በዚህ ኢንስቲትዩሽን ውስጥ መኖር መልካም ነው። ለምን? እዚህ ውስጥ ያለውን ፕሮቪዥን የሚሰጥ እግዚአብሔር ነው፣ ሌላ አይደለም። ስለዚህ ችግር በትዳራችን ሲገጥመን ነው ያልኩት እንጂ ከገጠመን አላልኩ። መጽሐፍ ቅዱስም እንደሱ አይልም። ታውቃላችሁ አይደል?
ጎርፍ ውሃ በመጣበት ጊዜ ነው እንጂ የሚለው ጎርፍ ውሃ ከመጣ ወይም ላይመጣ ይችላል የሚል ነገር የለም። ኦኬ መከራ በዚህ ዓለም እንደምናይ ተነግሯል። በትዳራችን ኦኬ በኒው ፐርሰናሊቲ ባገባነው ፐርሰናሊቲ በተለይ በቃ በሁሉ ነገር ኦኬ። ስለዚህ በትዳራችን ውስጥ ዊክነስ ሲኖር አሁን ለምሳሌ አንዳንድ ጊዜ ግሪፍ ማድረግ ያለብን ነገር አለ በትዳራችን ልጆች ያለን ወይ ደግሞ እናንተ ወጣት የሆናችሁ ይገርምሻል። እኔ ፕላኔ ሀሳቤ ትዳሬ ባሌ በቃ የሆነ በቃ ጀገና እንደዚህ ችግር ሲኖር ቤተሰቦቹ ሊለክፉ ከፈለገው ዞር በሉ ብሎ ቤተሰቡን ቆርጦ የሚጥል ከጎረቤት ጋር ስጣላ ዲኔችና ብሎ ሄዶ ከጎረቤቱ ጋር የሚደባደብ በቃ የሆነ ጀግና ነበር የጠበቅኩት። እንደዚህ ጎረቤቱን ምኑን ፈርቶ ቤት ቁጭ የሚል አልመሰለኝም። ሰዎች ሲሉ ሰምታችሁ አታውቁም? የምናስበው ነገር በሙሉ ላልወደቀው ክሪቸር አዳም እንጂ ለወደቀው ክሪቸር አይደለም። ስለዚህ ኤክስፔክቴሽናችን ይጋጫል። እኛም ራሳችን መተን ላገባነው ሰው ኤክስፔክቴሽን በፍጹም ሚት አናረግም። ኦኬ ስለዚህ ኮንፍሊክት አለ፣ ዊክነስ አለ፣ ዲስአፖይንትመንት አለ። ኤክስፔክቴሽናችን እዛ ጋር ሆነው የእኛ ሀገር ሪያሊቲ። ስለዚህ ግሪፍ ማድረግ ያለብን አንዳንድ ነገሮች በትዳራችን ያሉ ነገሮች መቀበል። ስንቀበል ምን ይሆናል መሰላችሁ ወገኖች? ክብር ለስሙ ይሁን ለዘላለም። እኛን ተመክተን ሳይሆን የምንቀበለው እዚህ ኢንስቲትዩሽን ውስጥ ያመጣኝ ጌታ አዋቂ ነው። ኦኬ ስለዚህ ይሄ ነገር ጎደለ ላለው ጉድለቴን ለሱ ሰጣለሁ፣ የሞላውን አያለሁ። በቃ የጎደለውን አላይም። የጎደለው ለሱ ነው። የጎደለው ሞሌ የሚሞላልኝ እሱ ነው። ኦኬ ስለዚህ እነዚህ ኢንስትሩመንቶች ደግሞ ታውቃላችሁ ዊክነስ፣ ኮንፍሊክትስ፣ ዲስአፖይንትመንት እንዲህ አይነት ግጭቶች ሲፈጠር ትዳራችንን ዲስትሮይ ሊያደርጉ አይደሉም። ስለዚህ ኮንቴክስታችን ክርስቲያን ነው ማለት ያለሁት። ኦኬ ይልቅስ ምን ሊያደርጉ ነው? እኛን ሊቀድሱ ነው ወገኖች። ስለዚህ ብዙ ጊዜ ስለዚህ ኢንስቲትዩሽን ስለ ትዳር ሳወራ ብዙ ጊዜ ምን እላለሁ? ይሄ የእግዚአብሔር ላብራቶሪ ነው እላለሁ። ምን አይነት ላብራቶሪ? አይ ቲንክ ብዙ ሰዎችም ይላሉ ብዬ አስባለሁ። አሁን እኔ ነኝ ያልኩት ስለ ፈራሁ፣ ምክንያቱም አይ ቲንክ ሰምቼ ወይ አንብቤ ሊሆን ይችላል። ምን አይነት ፋክትሪ ነው? እኛ የምንቀረጽበት ምንን ለመምሰል? ክርስቶስን። ስለዚህ ክርስቶስን ለመምሰል አፍንጫዋ መቆረጥ አለበት፣ ጆሮዋ መቆረጥ አለበት፣ ስንት ነገሯ ገባችኋል? ያማል። ስለዚህ አንድ ኦተር ታውቃላችሁ ያስባለሁ እዚህ ቻናል ላይ ማለት አፒል ፎር ፒዩሪቲ ፕላትፎርም ላይ ብዙ ተናግሬ ያለው፣ ግን ድንገት የማታውቁት ሰዎች ካላችሁ ይህም መጽሐፍ ፕሊዝ አገኙት። ጌሪ ቶማስ ሂዝ ቤስት ሴሊንግ 2006 ቡክ ሴክሬት ሜሪጅ ህይወታችን የኔንም የባለቤቴንም ህይወታችን የቀየረው መጽሐፍ ነው። እዚህ ላይ ምን ይላል መሰላችሁ? በአማርኛው ጥሩ አድርጎ ተርጉሟል። እንዲህ ይላል፣ እግዚአብሔር ጋብቻን የፈጠረው እኛን ከማስደሰት ይልቅ እኛን ለመቀደስ ቢሆንሳ። አይገርምም? የሚገርማችሁ ገና መጽሐፉን ማንበብ ጀምሮ ነው ይሄንን መጀመሪያው እንትኑ ላይ የምታገኙትና you wonder እንዴት ምናምን ትላላችሁ፣ ግን መጽሐፍ ስታነቡ just beautiful። በእንግሊዝኛ what if God designed marriage to make us holy more than to make us happy። ኦኬ ችግሩ እሱ ነው አይደል? ትዳር ሰው መስቶ መደሰት አለበት። መቼ? ሁል ጊዜ በቃ በምን? በትዳሩ ባገባው ሰው። መጽሐፍ ቅዱስ የሚለው በጌታ ደስ ይበላችሁ። በጌታ ደስ ያለው ሰው እንዴት የሚመች ሰው ነው። ደስ ያላለው ሰው ግን የሆነ ተሸከሙኝ የሚል ይመስላል አይደል? ነው እኮ ሁላችንም እንዲህ አይነት ነገር ውስጥ እናልፋለን አይደል? በቃ ዲፕረስድ ሆነን በቃ ሳድ ሆነን በቃ ከዚህ ውስጥ አልወጣም መነሳት አልችልም የምንለው ጊዜ ይመጣል አይደል? እንደሱ ስንሄድ እኮ ከጎናችን ያለ ሰው እንደዛ ልኖር ስንል በጣም ነው የምንከብደው። በተለይ ልናገር ለባል ከባድ ነው። ከስራው ሲመጣ ጭፍቅቅ ያለች በቃ ከፍቷት ምናምን በቃ ምናምን ስትል ጉዴ ፈላ። ይሄን ሁሉ ስራ እንግዲህ እኔ ላይ ነው ያለው። ምን አይነት ስራ? እሷን ከዛ ሙድ ውስጥ አውጥቶ ደስ ማሰኘት፣ ሀሳቧን ይሄኛው ጥሩ አይደለም ይሄኛው ጥሩ ነው። አንዳንድ ጊዜ ወንድ ልጅ ምን ያደርጋል? ጊቭ አፕ ያደርጋል። በቃ ሲገባ በቃ የፈለገችውን ትሁን ብሎ ቁጭ ብሎ ሪሞት ኮንትሮል ይዞ ቁጭ ብሎ በቃ የማይታይ ነገር ቁጭ ብሎ ያያል። ወይም ደግሞ ስልኩን ይዞ የፈረደበት ቲክታክ ባይዘ ወይ ስለ ቲክታክ ሌላ ቀን እናገራለሁ። አደገኛ ነው ወገኖች።
ቲክታክን ስዊች እያደረኩኝ የእግዚአብሔር ታማኝ አገልጋይ ሆናለሁ ማለት ለእግዚአብሔር ታማኝ ተከታይ ሆናለሁ ማለት አይምሮ መሳት። ኦኬ ቲክታክ ጋር ቁጭ ብሎ ብዙ ሰዓት ፕሊስ አዳምጡ። ኦኬ ብዙ ሰዓት ስዋይፕ አድርጎ መልካም ባል እሆናለሁ፣ መልካም አባት እሆናለሁ፣ ወይም መልካም ሚስት እሆናለሁ፣ መልካም እናት እሆናለሁ፣ ወይም ደግሞ ክርስቲያን ሆናለሁ ብሎ ሰው ማሰብ የለበትም። ቲክታክም የራሱ አጀንዳ አለው። ቲክታክም የራሱ መልእክት አለው። ቲክታክም የራሱ አይምሮን ታርጌት አድርጎ የሚለውጠው ማይንድ ሴት አለው። ወገኖቼ ክርስቲያን ትልቅ መገኘት የሌለበት ጅላንፎ የሆነ ክርስቲያን መገኘት የለበትም ክርስቲያን ውስጥ። ገባችሁ? ለምን ካላችሁ የእግዚአብሔር ቃል ምን ይፈልጋል? አይምሮ ይፈልጋል። ኦኬ ስለዚህ ባጠናነው ቁጥር የአይምሮ መለወጥ ነው የሚሰጥ። ስለዚህ ጅላንፎ ክርስቲያን ውስጥ አይገኝም። ኦኬ ቲክታክ ምልሽ ያስተምራል። ብዙ ነገር ተምሬያለሁ፣ ስለ አንጎል ተምሬያለሁ፣ ስለ ጤና ተምሬያለሁ ምናምን የሚል ሰው ሰምታችሁ አታውቁም? ይጠቅማል እኮ ምሽ አደገኛ አድርገው የሚጠቀሙት አሉ። እኔ አልጠቀምም። ብሄድም መንፈሳዊ ነገር አንዳንድ የሚያስቅ ኢንተርቴን ለማዳረግ ነው የሚሄደው የሚሉ ሰዎች አይታችኋል። አይምሮ መሳት ነው ወገኖች፣ ታውቃላችሁ። ስለዚህ ተጠንቀቁ። እና የስ ትዳር ለእኛ ደስታ ሳይሆን ይሄ ኦተር ጌሪ ቶማስ በጣም የምወደው ኦተር ነው። ሌላ መጽሐፎች አሉት፣ አንብቡት። በጣም ቆንጆ ጥሩ መንፈሳዊ ጸሐፊ ነው። እና ትዳር በእርግጥ የምንሰራበት በእርግጥ ትዳር ደግሞ ራቆታችን አድርጎ ትናንት የደበቅነው ነገር በሙሉ የሚወጣበት ቦታ ለእኛም ሰርፕራይዝ የሚሆን። እንዲያውም አንድ ምሳሌያዊ ነገር ተናግሬ የዛሬን ቪዲዮ ልዝጋ። እሱም ምንድን ነው? አሁን ፓፕኮርን አለ አደለ? እሱ እሳት ላይ ስንጥደው ነው አደለ የሚፈነዳው። ፓፕ ያደርጋል አደለ? ፓፕ ካላደረገ ፓፕኮርን ገዝቻለሁ ብላችሁ ላስቲኩን ቀዳችሁ ትበላላችሁ? አይበላም። እኛም ወደ ትዳር ስንመጣ እንደ ፓፕኮርን ጥሬውን እንዳትረሱ። ስለዚህ ይቺ ጥሬ ነገር የምትጠቅም የምትስማማ እንድትሆን ምን ያስፈልጋታል? ከውስጧ ያለ ማር እንዲወጣ እሳት። ኦኬ እኛ ደግሞ ወገኖቼ በትዳራችን እሳት ሲመጣ ሊያጠራን ነው እንጂ ሊያጸዳን ነው እንጂ ሊያጠፋን አይደለም። በዚሁ ጨርሳለሁኝ ወገኖቼ። የሚቀጥለውን ሲሪየስ አቴንድ እንደምታደርጉ አውቃለሁ። ዛሬ ግን አብራችሁኝ ስለቆያችሁ ስላዳመጣችሁኝ በጣም አድርጌ አመሰግናለሁ። እንደ እግዚአብሔር ፈቃድ የሚቀጥለው ሲሪየስ ደግሞ በጣም የምናተኩረው ሀሳብ የምትለዋ ነገር ላይ ነው። እሺ ወገኖቼ በጣም አድርጌ አመሰግናለሁ። ደህና ቆዩ።